ለኛ አይደለም እኔ ሰው ነፍስ አላጠፋውም ትሰማኛለህ አንተ አረመኔ እኔ ሰው አልገደልኩም ጭራሽ ሰው አልገደልኩም አደጋ ነበር አደጋ ብቻ እንግዲህ ምንም ማድረግ አልችልም ይሄንን ለፖሊሶች ትነግራቸዋለሽ እሱም ካመንሽ በሰላሙኛ አንቺ ጨካኝ ቂሊንጦ እየመጣው ጠይቅሻለሁ ትክክለኛ ውሳኔ የምትወስኝ ከሆነ ግን እዛ ድረስ አድርሽ መቼም ያልኩሽ የሚገባሽ ይመስለኛል በይ ደህና ሁኚ አይ በጭራሽ ነፍሰ ገዳይ አይደለሁም ይሄ አደጋ ብቻ ነበረ አደጋ ነው አደጋ ብቻ ነው በጭራሽ ነፍሰ ገዳይ አይደለሁም አንቺ ገዳይ አንቺ ነፍሰ ማን እንደዚህ ያደረግሽ ወይኔ አምላክ ወይዘሮ ሰላም በህይወት ግን አለች አምላኬ እባክህ ምስኪን ሴት አድናት ምን ላምጣልሽ ወተት ምሪንዳ ምንድን ነው የምትፈልጊው ለኔ ተጨንቀሽ ስትጸልይ ነበረ አመሰግናለሁ ወይዘሮ ሰላም አንቺ በጣም ምስኪን ሰው ነሽ የሚያሳዝነው ግን በጣም በመጥፎ ሰዎች ነው የተከበብሽው ግን አታስቢ መጨረሻ ላይ አንቺ ነሽ የምታሸንፊው ፈጣሪ ሁሌም ቢሆን ከመልካም ሰዎች ጋር አለ ፈጣሪ አብሮት የሆነ ሰው ደግሞ ሁሌም እንዳሸነፈ ነው አይዞሽ የኔ ምስኪን በጣም በቅርቡ ሁሉም እውነት ይወጣል በጣም ነው የሚያፈቅራት በአይንሽ እያየሽ ቀለበት አስሮላታል ከዚህ በኋላ አጠገባቸው ብትደርሺ ከኔ ጋር ነው የምትታየው ካልተፋታት ምን ልታመጣ እሱን ያኔ ተዋለሽ ራስሽን እንደ ጠንካራ አታስመስል በጣም ደካማና ፈሪ ሴት ነሽ እንዳየሁሽ ነው አወቅኩት ከዚህ በኋላ በብሌንና በዳግም መሀል ብትገቢ እኔን አርገኝ ምን ትመስላለች ቆረቆንዳ ፊት በኃይሉ ተንኮል እየቀጠለ ነው ማለት ነው ሰላም ቤት መጥቶ ምን ፈለክ ምንድነው የቀረክ ብላ ስታመነጫጭቀው ገንዘብ ይጠይቃታል ገንዘብ በጠየቃት ሰዓት ከኔ 5 ሳንቲም አታገኝም የሚል ቃላት ስትነግረው ወደሽ ሳይሆን በግድሽ ትሰጭኛለሽ የሰው ነፍስ በእጅሽ እንደጠፋ እንዳትረሺ የአልማዝን ፎቶ አልማዝን ስትገያት ቪዲዮ እንደነበረ እንዳትረሺ ብሎ እንግዲህ ያው ባለፈ ነገር ለማሸማቀቅና ያንን ነገር ሁሉ እያሰበ ለሱ ነገር ገንዘቧንም ይሁን ሀብቷን ሁሉ ነገሯን በሱ እያስፈራራ ሊቀማት እንዳሰበም እየተናገረ ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ተመልካቾች በሙሉ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም አልሐምዱሊላህ፣ እኔ ጋር ሁሉ ሰላም ነው። ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር ብታደርጉልኝ በጣም ደስ ይለኛል። ያው ዛሬ የመጣሁላችሁ በአደራ ክፍል 63 ላይ በተለቀቀው አይታችኋል። ግን ደግሞ በጣም ያስጠላል። የበኃይሉ ተንኮል እንግዲህ በጣም እያስጠላ ነው። የቃልና የበኃይሉ ተንኮል እየበዛ እየሄደ ነው። አሁን ተስፋ ቆርጠዋሉ። በቃ ከአሁን በኋላ ተመልሰው የሰው ህይወት አይበጠብጡም ብለን ስናስብ ግን እነሱ እንደ እባብ አፈልሰው እየተነሱ ነው ማለት ነው። እና ያው እንዳያችሁት ነው ማለት ነው። ቃልም ወደ ዳግም ጋር ሄዳ ያደረገችውን ነገር አይታችኋል። ዳግምና ብሌን አብረው ሆነው ቀለበት ሊያስሩ እንደነበረ አይታችኋል። እናትየው እንግዲህ የዳግም እናት ባሏ የሰጣትን ወይም ባሏ ቀለበት ያደረግላትን ለዳግም ሰጥታው ለብኔ እንዲያደርግላት ነበረ ሀሳቧ። ግን ደግሞ አልቀራም። ዳግም ግን የሰው ወሬ ስለሚሰማ በሱ እንትን ገብታ መሀል ገብታ ልትበጠብጥ አስባ ነበረ። ቃል ሳትሰበር ነበረ ወደ እነ ዳግም ቤት የሄደችው። ነገር ግን ሳይሳካ ቀራ። ጭራሽ ውርደቷን ተከናንባ መጣች ማለት ነው። እና ብሌን ከነ ዳግም ጋር በመሆኗ እኔ እንጃ እኔ ብሌን የሳሚ ብትሆን ብዬ እመኛለሁ። ምክንያቱም ብዙ እውነቶቹን ለሷ ብሎ ስላደረገ የሳሚ ብትሆን መልካም ነው።
ግን ያው እነሱ ደግሞ ቀለበቱን ካዛለቁት እንግዲህ ዳግም አድርጎላታል ማለት ነው። እናም ሰላምዬ በጣም ነበረ የደነገጠችው። እኔ ሰው አላጠፋውም፣ ድንገት ነው በድንገት ነው እንጂ ሰው አላጠፋውም፣ በስ የራሴ በእጄ የሰው ነፍስ አልጠፋም ብላ በጣም ተናዳ በር ላይ ወጥቃ ነበረ። የቃል እናት እንግዲህ በር ላይ ነበረች። በጣም ደነገጠች እና ምን ሆና ነው ምንድን ነው የሆንሽው እያለቻት ነበረ። አንዳንዴ መልካም ሰዎች ናቸው ከጎናችን መሆን የሚያስፈልጉት ማለት ነው። ነገር ግን ያው ብዙ ሰዎች ከመልካም ሰዎች በስተጀርባ በጣም በጣም ክፉ ሰዎች በምላሳቸው እያስመሰሉ እኛን ለመጉዳት የሚፈልጉ ሰው ብቻ ነው የሞላው ማለት ነው። እና ያው እንዳያችሁት ነገሩን በጣም ነበረ የሚያሳዝነው። በጣም ነበር የሚያሳዝነው። ያው በስንት መከራ የቃል እናት ውሃ ደፍታ ምን ብላ አነሳቻት ማለት ነው። ያው ስታነሳት ተመስገን ራሷን ነቃች። ግን ደግሞ አንቺ በጣም መልካም ሰው ነሽ፣ ግን ደግሞ በአንቺ በስተጀርባ በጣም ክፉ ሰዎች አሉ እያለች ለብቻ እያወራች ነበር የቃል እናት ማለት ነው። በጣም ነው የወደድኳት። በእርግጥ ሁላችኋም እንደወደደችኋት ተስፋ አደርጋለሁኝ። ግን ደግሞ ያው ከዚህ በፊት የሰላም ሰራተኛ ሞታለች ብላ ነው የምታስበው። ግን ደግሞ አልሞተችም ልጅቷ። ሰላም እና እሷ ቢገናኙ መልካም ነው ብዬ አስባለሁኝ። ግን በኃይሉ ያደረገውን ተንኮል በሙሉ የራሱ ላይ የከናነበውን ተንኮል በሙሉ ደብቆ የሰውን አይብና የሰውን ተንኮል ለማውጣት ነው ጥረት የሚያደርገው እንዳያችሁት። ምክንያቱም ያው አባቱንም የገደለው እሱ ነው። ጭራሽ የእሷንም የሰራተኛዋንም የብሌን የሰራተኛዋንም ልጅ የገደለው እሱ ነው። ግን ደግሞ እሱን ሁሉ ውርደት ተከናንቦ የሰውን አይብ ለማውጣት እና በሰው አይብ ወይም በሰው እንትን ለማሸማቀቅ ነው የሚሞክረው ማለት ነው። እና ከእንደዚህ አይነት ሰዎች አላህ ይጠብቀን እላችኋለሁ። በተለይ ወንድም ነው ብላችሁ የራሴ አካሌ ነው ጓደኛ ይሆነኛል በቃ መከታዬ ነው ብላችሁ በምታስቡት ሰው ላይ እንደዚህ አይነት ነገር ሲደረግ በጣም እጅጉን ያማል። በዛሬ ጊዜ በእርግጥ ከምታውቁት ሰው በላይ የማታውቁት ሰው ነው ለክፉ ቀናችሁ የሚሆነው ማለት ነው። ዛሬ የእናቴ ልጅ ነው፣ እናቴ ናት፣ አባቴ ነው ብላችሁ ለክፉ ቀኔ ይሆነኛል፣ በጣም ለኔ መልካም ያስቡልኛል ብላችሁ የሆዳችሁን በተናገራችሁና ክፍተታችሁን ባወቁ ሰዓት እነሱ ግን ክፉ ቀን ጠብቀው በዛች ክፍተት እየጠበቁ ለማሸማቀቅ ነው የሚሞክሩት። እና አንዳንዴ ከሚያውቁ ሰዎች የማያውቁ ሰዎች ናቸው ለእናንተ ድጋፍ የሚያደርጉላችሁ ማለት ነው። እና ውድ ተመልካቾቼ ያው የዳግመም ወንድም በጣም ነበረ ቃልን የሰደባት። እሱም ቀለበቱን ሲያስርላት የማታውቀው ነገር አለ በማለት እናቷ አድርጊ ያለቻትን በጠቅላላ ነበረ የተናገረችው። እንግዲህ ብሌንም እኛን ለማጣላት በጣም ብዙ ነገር አድርጋለች። አንተ ለምንድን ነው አንድ ድንጋይ አስሬ እንዲመታህ የምትፈቅድለት? እሷ እኛን ለማጣላት ነው ብላ ስትነግረው እንግዲህ ከገባክ ይግባክ፣ ጭንቅላት ካለክ ይግባክ፣ ከገባክ ብዙ ነገር ነው የተናገርኩት በማለት ነግረዋለች ማለት ነው። እሱም ተመለሰና እንዲህ እንድትነግሪኝ የፈለግሽው ለምንድን ነው? ምንን ባመለከተ ነው ነበረ ያላት። እሱም ሊቀበላት አልቻለም። ከዛም ያው ጩኻ ከቤት ወጣች ማለት ነው። ስትወጣ የዳግሞን ጓደኛ ተከትሏት ወጣና በማዘር አጠገብ እንዳልነግርሽ ብዬ ነው፣ አንቺ ቆርቆንዳ ፊትሽን ተመልከቺው፣ በጣም ክፉና አረመኔ ሰው ነሽ። ሁለተኛ በብሌንና በዳግም መሀል ትገቢና ውርድ ከራስሽ አላት ማለት ነው። ጓደኛ ማለት እንደዚህ ነው። ቅድም ከምታውቁት ሰው ጋር ሰውና ከማታውቁት ሰው ለክፉ ቀናችሁ የሚሆነው የማታውቁት ሰው ነው ብያችሁ ነበረ ማለት ነው።
እና አስቡት ጓደኛው ነው፣ ግን ደግሞ እንዴት መከታ ሆኖ ሲናገርለት እንደነበረ ሁላችሁም አይታችኋል ማለት ነው። እና አንዳንዴ ድራማ ነው ብለን የምናስበው ነገር ለእኛ ትምህርት ይሆነናል ማለት ነው። እና አንዳንዴ ትኩር ብላችሁ ብታስቡት አይታችሁ ማለፍ ሳይሆን ከራሳችሁ ራሱ ስታነጻጽሩት ብዙ ትምህርት ትወስዱበታላችሁ። እና በጣም ነው የደነገጥኩት። ያው እሷ ይሄንን ነገር በማሰብ በጣም ተናደደች እና ግቢ ላይ ሄዳ የቃል እናት እንግዲህ ለሰላም ምግብ እየሰራች ነበረ። ይህን ምግብ ስትበይ ትንሽ ትደቅ ትንትንት ያለሽ ትመለሻለሽ ብላ እንጀራውን ይዛ ወደ ውጭ ስትወጣ ቃል እየመጣች ነበረ ግቢ ላይ። አንቺ ምን ሆነሽ ነው? ሁሌ መዞር ነው፣ እዚህም መዞር ነው፣ እዛም መዞር ነው። ቢያንስ በውሸት ያሳመንሻትን እናትሽ አታዛዝንሽም ወይ ምናምን እያለች ነበረ። ግን ደግሞ ቃል በዛኛው ልጅ ምላስ የተነሳ በጣም ነበር የተናደደችው። እና በጣም ነበር የተናደደችው። በቃ ሰማቻት እና በስተመጨረሻ እናቴ ይቅርታ ብላ ወደቀች ማለት ነው። እናት መቼም እናት ናት። የእውነት ነው። ምንም ነገር አይኖራችሁ እናት ትኑራችሁ። እናት ማለት ክፉም ብትሆኑ መልካምም ብትሆኑ ምንም ብትሆኑ ማለት ነው እናት እናት ናት። ከነ ክፏችሁ ገበናችሁን ሸፍና ታስታምማችኋለች ማለት ነው። መጀመሪያ ዓይንሽ ላፈር ብላ በጣም ነበር የተናደደችባት በምታደርገው ተንኮል በሙሉ። ግን ደግሞ አሁን ስትወጥቅ ምንም ክፉ ነገር ብታደርጊ እኔ እወድሻለሁ፣ ለእኔ ያድርገው ልጄ ምን ሆነሽ ነው ብላ በጣም ነበረ በእንባ የተዋጠችው እና በጣም ነው ያሳዘነችኝ። እዚች ጋር እናት ምንም ነገር በቃ ክፉ ብታረጉባት እናንተ ክፍ ብትሆኑ በቃ ከሰው ወጥ የሆነ ክፉ ነገር ራሱ ብትሰሩ እናት መቼም እናት ናት። በቃ አምጣ የወለደቻችሁ እናት ናት እና የሚጨክን አንጀት የላትም ማለት ነው። ግን ባለፈው እንዳያችሁት ቃል በብርጭቆ ልትፈነክታት ብርጭቆ ሁላ አንስታ ነበረ ማለት ነው። ግን እናትየው እንጀራውን ሁላ ነው ጣል አድርጋ ልጄ ምን ሆንሽብኝ፣ ምን ነካብኝ፣ ምን አይን በላብኝ ብላ ለእኔ አድርገው ብላ እቅፍ ስታረጋት እንደነበር አይታችኋል። እና ለእናቶች እድሜ ጤና ይስጥልኝ እላለሁኝ። እንግዲህ የዳግም የእናትየው ጎረቤት በዚህ እንትን አልመጣችም። እሷን እንግዲህ ያስወግዱልን። ከኔ ጋር አልተስማማችም ማለት ነው። ማናት እቺ የዳግም እናት ጎረቤቷ ማለት ነው። እና በጣም ነው ያሳዘነችኝ ሰላም። እንደምንም ብላ የሞተች የተባለችው ሰራተኛ ከሰላም ጋር ብትገናኝ ጥሩ ነበረ። ግን ደግሞ ይሄ በኃይሉ እጁ በጣም ረዥም ስለሆነ አይመስለኝም እንድትገናኝ አይመስለኝም ማለት ነው። ምክንያቱም በብዙ ሰው አስጠብቋታል። እንግዲሁም ሲፈልግም የነሰላም ቤትም ሰራተኛ ይቀጥራል ወይም ደግሞ ዘበኛ ይቀጥርለታል ማለት ነው። እና እንዳያችሁት ነው። ግን እንደምንም ብላ ብትገናኝ በጣም ጥሩ ነው። ሰላም ክፉ ነገር ባይነካት በጣም መልካም ነው ብዬ ነው የማስበው። ምክንያቱም ያው እሷ በጣም ጥሩና መልካም ሰው ናት። ባደረገችው ነገር ራሱ በስተት ብታደርገውም ግን እንዴት እንደተጸጸተችና እንዴት እንደሆነች አይታችኋል ማለት ነው። ላልሞተች እሷ ግን እሱን ደጋግሞ ነበረ ቅሊንጦ መጥቼ እጠይቅሻለሁ፣ እከስሻለሁ፣ ፖሊስ አመጣልሻለሁ እያለ ሲዝትባት እንደነበር አይታችኋል። እና በጣም ነው ያሳዘነችኝ ከልብ ማለት ነው። እና አላህ ከክፉ ነገር ይጠብቃችሁ፣ ከክፉ ቤተሰብ ይጠብቃችሁ፣ ከክፉ ጓደኛ ይጠብቃችሁ። እኛንም አላህ መልካም ያድርገን፣ ለሰው አዛኝ ያድርገን፣ ለሰዎቹን የምናበላ የምናጠጣ አላህ ያድርገን፣ ልቦና ይስጠን እላችኋለሁኝ ውድ ቤተሰቦቼ። እንግዲህ በክፍል 64 ላይ እስቲ የሚለቀቀውን አብረን የምናይ ይሆናል። ግን ያው
እንደምንም ብላ ሰላም ከሰራ ከሞተች ከተባለችዋ ቢገናኙ ጥሩ ነበረ። ውድ ተመልካቾቼ እባካችሁን እንግዲህ ላይክ ሰብስክራይብ ብታደርጉልኝ በጣም ደስ ይለኛል። ምክንያቱም ያው ወሩ በቆጠረ ጊዜ ኔቱም እያለቀብኝ ስለሆነ ሰዓትም አልሞላውም። ተስፋም ቆርጬ እንዳልተወው ተስፋ እየሰጠኝ ነው እና ሁላችሁም ብታበረታቱኝ በጣም ደስ ይለኛል። እንደ ሰው ወጉ ደርሶኝ ዩቱበር ተብዬ እንግዲህ በዩቱብ ገንዘብ ሰርቼ ብበላ በጣም ደስ ይለኛል ከምነግራችሁ በላይ እና ሁላችሁንም ወዳችኋለሁኝ፣ አከብራችኋለሁ። ያው ቪዲዮ ምንም ልሰራ የሚቀርጸኝ ሰው ስለሌለ ነው እና ኢንሻአላህ በተለይ ደግሞ ሰዓቱ ቢሞላልኝ በጣም ደስ የሚል ቪዲዮ እሰራላችሁ ነበረ እና አበረታቱኝ ለማለት ነው። ዛሬ የመጣሁላችሁ የነበረኝ ቆይታ ይህን መስል ነበር። መልካም ጊዜ። ባይ ባይ።